ጤና ይስጥልኝ ክቡራን አድማጮች፣ ሰዓቱን መረጃ ወደ እናንተ አደርሳለሁ። ትራምፕ በሎስ አንጀለስ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን አሰማርተዋል። ይህ ለትራምፕ አደገኛ ውሳኔ ነው እየተባለ ነው። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ይሄን ያክል ተጨማሪ 2000 የብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናትም ገልጸዋል። ፔንታጎን ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላት የፌዴራል መንግስቱ የተቃውሞ ሰልፉ ለመቆጣጠር እየወሰደ ያለው እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጧል። በሎስ አንጀለስ የአሜሪካ ፕሬዚደንት ዶናልድ ትራምፕ ስደተኞች ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ አራተኛ ቀኑን ዛሬ አስቆጥሯል። ትራምፕ ከዚህ ቀደም ያሰማሯቸው 2000 የብሔራዊ ዘብ አባላት የፖለቲካ ውጥረት የፈጠሩ ሲሆን የካሊፎርኒያ አስተዳዳሪ ጋቪን ኒውስኮም እና የኤልኤ ከንቲባ ካረን ባስ የአካባቢ ፖሊስ ተቃውሞ ሰልፈኞችን መቆጣጠር ይችላል ብለው ተከራክረዋል። የአሜሪካ ወታደሮች በአገር ውስጥ ሕግ ማስከበር ውስጥ ሲሳተፉ ማየት የተለመደም አይደለም። ዶናልድ ትራምፕ ስደተኞችን ከሀገር የማባረር ፖሊሲን በመቃወም ለተቃውሞ ጎዳና የወጡ ሰልፈኞች ለመቆጣጠር የባህር ኃይል አባላትን እንዲሁም ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት መወሰናቸውም ውጥረት ፈጥሮባቸዋል። በደቡብ ካሊፎርኒያም የአሜሪካ ፕሬዚደንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙት ፖሊስ በመቃወም የተቀጣጠለው የሎስ አንጀለስ ፍጥጫ ውጥረትም ዛሬ ጨምረዋል። የትራምፕ አስተዳደር በሀገሪቱ በህገ ወጥ መንገድ የሚኖሩ ስደተኞችን ከሀገር ለማባረር ከወሰዳቸው እርምጃዎች ያሁኑ ጠንከር ያለ ነውም ተብሏል። የባህር ኃይል አባላት እንደሚሰማሩ ይፋ የሆነው በተቃውሞ አራተኛ ቀንም ላይ ነው። ሰኞ አመሻሽ ላይ ፖሊስ በሎስ አንጀለስ መሃል በሚገኘው ከፌዴራል የስደተኞች ማቆያ ማዕከል ውጭ የተሰበሰቡ በመቶዎች የሚቆጠሩ ተቃዋሚዎችን መበተንም ጀምረዋል። የብሔራዊ ዘብ አባላት እስረኞች ከህንፃው እንዳይወጡ ለማድረግ ተጠጋግተው በመቆም ተከላክለውም ነበር። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚ ሰልፈኞች ከአካባቢው እንዲሄዱ ለማድረግ መግፋት የጀመረ ሲሆን አነስተኛ ጥቃት አድራሽ የሆኑ ጥይቶችን ተኩሰዋል። ፖሊስ ከባለፈው ሳምንት አርብ ጀምሮ ተመሳሳይ ዘዴዎችን ተጠቅመዋል። የሎስ አንጀለስ ፖሊስ ሰኞ ከሰዓት በኋላ አንዳንድ ተቃዋሚዎች እቃዎችን ወደ ጸጥታ አካላት መወርወር እንደጀመሩና ፖሊስ አስለቃሽ ጋዝና የጎማ ጥይቶች እንዲጠቀም እንደተፈቀደለት በኤክስ ገጹ ላይ ለጥፎ ነበር። ካሊፎርኒያም የፌዴራል ህግና የግዛት ሉዓላዊነትን የሚጥስ መሆኑን በመግለጽ የብሔራዊ ጥበቃና የባህር ኃይል ወታደሮች ለማገድ ሰኞ ዕለት የትራምፕን አስተዳደር ከሳለች። የአሜሪካም የባህር ኃይል ወታደሮች በሀገር ውስጥ የሚሰማሩ እንዳደገኛው አውሎ ነፋስና የሽብር ጥቃቶች ሲደርሱ ነው። የአሜሪካ ወታደሮችን ለሀገር ውስጥ ስርዓት ማስከበር ማሰማራት እጅግ በጣም አልፎ አልፎም የሚወሰድ እርምጃ ነው። ፔንታጎን 2000 የብሔራዊ ጥበቃ ጦር ሰራዊት አባላት እንዲሰማሩ መጠየቁን አረጋግጦ ይህም አሁን በሎስ አንጀለስ የተሰማሩ ወታደሮች ቁጥር ወደ 4000 ከፍ ያደርገዋል። ትራምፕ ሰኞ ዕለት አመጹ ከቁጥጥር ውጭ እንዳይሆን ለመከላከል የወታደሮችን ቁጥር ከመጨመር ሌላ ምንም አማራጭ እንደሌላቸው መናገራቸው የሚዘነጋ አይደለም። ትራምፕ የካሊፎርኒያ አስተዳዳሪ ጋቪን ኒውስኮም አስተዳደሩ ሰነድ አልባ ስደተኞችን ከሀገር ለማስወጣት የሚወስዳቸውን እርምጃዎች ለማስተጓጎል ሲሞክሩ ሊታሰሩ ይገባል ሲሉ ቶም ሆማን ያቀረቡትን ሀሳብ እንደሚደግፉ ተናግረዋል። ትራምፕ ለጋዜጠኞች እንደተናገሩት ቶምን በሆን አድርገው ነበር፣ በጣም ጥሩ እርምጃም ይመስለኛል ሲሉ ተደምጠዋል። ዴሞክራቶች ትራምፕ ተቃውሞን ለመቆጣጠር ወታደራዊ ኃይል ለማሰማራት መወሰናቸው የፕሬዚዳንቱን ስልጣን አላግባብ መጠቀም ነው ሲሉ፣ የካሊፎርኒያ ግዛት ደግሞ ህገወጥ ነው ሲል ተቃውሟል። የኒውሶም የፕሬስ ቢሮ በኤክስ ገጹ ላይ የቁጥሩ መጨመር ሙሉ በሙሉ ተገቢ ያልሆነ አላስፈላጊና ከዚህ በፊት ታይቶ የማይታወቅ ነው ሲል ውድቅ አድርገውታል። በእስካሁኑ ህዝባዊ ተቃውሞዎች በእሁድ አመሻሽ ላይ የተቀጣጠሉትን እሁድ አመሻሽ ላይ የተቃጠሉትን ተሽከርካሪዎች ጨምሮ ጥቂት ሰዎች ለእስር ሲዳረጉ በንብረት ላይም ጉዳት ደርሷል። የሎስ አንጀለስ ፖሊስ ቅዳሜና እሁድ 5 አባላቱ ላይ ቀላል ጉዳት እንደደረሰባቸውም ገልጿል። ሰኞ ዕለት ፖሊስ ጣልቃ ከመግባቱ በፊት በመቶዎች የሚቆጠሩ ተቃዋሚዎች ሰነድ አልባ ስደተኞች ከታሰሩበት የሎስ አንጀለስ ፌዴራል እስር ቤት ውጭ በመሆን ሁሉም ነጻ ይውጡ እያሉ መፈክር አሰምተዋል። የትራምፕ አስተዳደር የፕሬዚዳንት ጆ ባይደን አስተዳደር ብዙ ስደተኞች ወደ ሀገሪቱ እንዲገቡ መፍቀዱና እንደ ሎስ አንጀለስ ያሉ በዲሞክራቶች የሚተዳደሩ ከተሞች ደግሞ እነሱ ለማስወጣት የሚደረገውን ጥረት ለማስተጓጎል አላግባብ ጣልቃ እየገቡ ነው ሲል ይከሳል። ትራምፕ በህገ ወጥ መንገድ በሀገሪቱ የሚኖሩ ሰዎችን ለማስወጣት እንዲሁም የአሜሪካና የሜክሲኮ ድንበር ለመዝጋት ቃል በመግባት ቢያንስ በቀን 3000 ሰነድ አልባ ስደተኞችን በቁጥጥር ስር የመዋል ግብን አስቀምጠዋል። አሁን ዶናልድ ትራምፕ አመፅ ተነስቶባቸዋል፣ ማጠፊያውም እያጠራቸው ነው ሲሉ ዴሞክራቶች እየተናገሩ ይገኛል። የሎስ አንጀለስ ፖለቲካ ወዴት ሊሄድ ይችላል የሚለውን ቀስ እያልን ወደ እናንተ መረጃዎች እናደርሳለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።